በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ ቀድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ቸርነት ብዛት ተመልክተን ቀኑን ባርከንና ቀድሰህልን በያልንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነት ብዛት ስለምንወዳት እናትህ ስለመብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት ሁሉ አጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞች እንኳን ለዕለተ ሰንበት እንዲሁም ለታላቁ ሰማዕት ለቅዱስ ሚናስ በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን ለሰማዕቱ ለቅዱስ ቂርቆስ ለእናቱ ለቅድስት ኢየሉጣ በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የታላቁ ሰማዕት የቅዱስ ሚናስ የጻድቁ የታላቁ ሰማዕት የቅዱስ ቂርቆስ የእናቱ የቅድስት ኢየሉጣ የዕለተ ሰንበት ረድኤትና በረከት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። እህት ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ሰንበት መርሐ ግብራችን ጀምረናል። ያው ዛሬም እንደተለመደው መርሐ ግብራችን አልነበረም፣ ግን ትላንትና ስላልነበርኩኝ የትላንትናውን ዕለት ፈንታ ነው ዛሬ መርሐ ግብራችን ሊደረግ የተቻለበት ምክንያት ማለት ነው።
አሁን ቀጥታ የምንገባው ወደ ስንክሳር ትምህርት ነው። ከስንክሳር ቀጥሎ ወደ እመቤታችን ታምር፣ ከእመቤታችን ታምር ቀጥሎ ደግሞ የዕለቱን ወንጌል እንማማራለን ማለት ነው። አሁን ቀጥታ የምንገባው ወደ ስንክሳር ነው። የምናዳምጠው ስንክሳር የነገውን ነው። የነገው የሰኔ 16 ስንክሳር ይሆናል ማለት ነው። ስንክሳሩን አዳምጠን እንመለስ። ድምጼ ለሁላችሁም ይሰማችኋል አይደል? ከመጀመሪያ በፊት ልጠይቃችሁ። መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ ወመንፈስ ቅዱስ ስም ሰኔ 16 በዚህች ዕለት መልካም ሽምግልና አለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባ የላይኛው ግብጽ ሰው አባ አቡናፍር አረፈ። የዚህንም አባት ገድል የተናገረ አባ በፍኑትዮስ ነበር። እርሱ ቁጥሩ ከገዳማውያን ነውና አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ፣ የሰይጣን ምትሃት የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉሩና ጽሕሙ ስጋውን ሁሉ ይሸፍናሉ። አባ በፍኑትዮስንም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚህም በኋላ አባ በፍኑትዮስ ሆይ መምጣት መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ፣ የእግዚአብሔርንም ገናናነት እየተነጋገሩ ታጡ። ከዚህ በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ ከዚያም በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት፣ እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያንን ልዕልናቸውን ሲናገሩ ሲያመሰግኗቸውም ሰማው። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆንን ብንታክዝና ብናዝን የሚያረጋጋን እናገኛለን፣ ብንታመም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩ። ከዚህም በኋላ ደረስኩ። እግዚአብሔርም ያዘጋጀልኝን ይህችን ሰሌን አገኘዋት። በየዓመቱም 12 ዘለላ ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚች ምንጭ እጠጣለሁ። በዚችም በረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ሥጋና ደም ሰጣቸው። ከዚያም በኋላ ከሰሌን ፍሬ ጥቂት ምግብ ተመገብን። ያን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔር ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኑትዮስም በፀጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህም በኋላ አባ በፍኑትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃውን ምንጭ ደረቀ። ቅዱስ አባ በፍኑትዮስ ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ እግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአቡናፍር ጊዜ ተዳደቆ መዊት እንተ ተወለጠ ገጹ አምሳለ ውዑይ እሳት ድረ ቀበሮ በፍኑትዮስ በውሳጤ በዓት ኢትትዋረስ ለካልአን ዘተውበቶ ሲሲት ነቃማይ የብስት ወወድቀት በቀልት ሰላም ለክሙ ብዙሃነ ሂሩት እመወፃ መድበለ ቅዱሳን አበው እለነበርክሙ በምድረ ፌፃ ምዕዳነ ጽድቅክሙ በሊ ሶበ ለልቡ ድጎፃ ተአተተ አቡናፍር ለዓለም እምነ ገፃ ለነፍሰ ትሑታን ነፍሱ ከምትኩን ቢፃ ሰላም ለከ ኢየሱስ ብሩክ እንተ ተሐውር ምስሌሁ ለይኩኑ አምላክ እምልበ አሃው ታሰስል ህሊና ሃውክ ሶበ ገደፍኮ ለስም እንተ አሃዘት ላእከ ጽዋስቴ ምዝር ቆመ ማእከለ ሀከክ በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃኑንና እናቱን ይዞ ወደ እስራኤል ሀገር እንዲመለስ አዘዘው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። አምላካችን ከአበው
ባህታውያን ጸጋ በረከት ይክፈለን አሜን። ሰኔ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ አቡናፍር ገዳማዊ ስም አጠራሩ የከበረ ሽምግልናው ያማረ አባት፣ ሁለተኛ አበው ቅዱሳን ባህታውያን፣ ሶስተኛ የእግዚአብሔር መልአክ ለዮሴፍ በሕልም ከግብጽ እንዲመለገረበት ተስካረ ሚጠታ ለእግዝእትነ ማርያም፣ አራተኛ አጼ ይኩኖ አምላክ ንጉሠ ኢትዮጵያ። ወር በገባ በ16 የሚከበሩ ወርሃዊ የቅዱሳን በዓላት፣ አንደኛ እናታችን ቅድስት ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ሶስተኛ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የላሊበላ ወንድም፣ አራተኛ ቅዱስ አኖሪዎስ ንጉሥ ጻድቅ፣ አምስተኛ አባ ዮሐንስ ወንጌሉ ዘወርቅ፣ ስድስተኛ አባ ዳንኤል ጻድቅ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 36። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ጻፈ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፈልን፣ በአእምሮአችንም ላይ ይቅረስልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። ቅድም ስንክሳሩን ሳነብ እንደሰማችሁት በሰኔ 16 ቀን ታስበው ከሚሉ ቅዱሳን መካከል በመልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖር በገድል የተጠመደ አባት የላይኛው ግብጽ ሰው አባ አቡናፍር ያረፈበት ቀን ነው። ይህ ቅዱስ መጀመሪያ አኗኗሩ በገዳማት ነበረ። በገዳም የሚኖር ቅዱስ ነበረ እና በገዳም እየተጋደለ ያለ በገዳም ውስጥ ያሉት መነኮሳት ስለ ባህታውያን ማውራት ይጀምራሉ። ባህታውያን ምን አይነት ገድለኞች ናቸው እያሉ ያደንቃሉ። በእነሱ ሕይወት ይመሰጣሉ። ልክኛ ዓለማውያን ሰዎች በገዳማውያን እንደምንመሰጥ ማለት ነው። አሁን እኛ በገዳማውያን እንመሰጣለን አይደለም? እነሱ እኮ በቃ ስራቸው መጸለይ ነው። ስራቸው በቃ መስገድ እኮ ነው። በቃ እነሱ ስለዚህ ከዚህ ዓለም ሐሳብ ተለይተዋል። ሁልጊዜ በቃ ትኩረታቸው ወደ ላይኛው ቤት ነው እያልን በገዳማውያን እንደምንመሰጠው ገዳማውያን ደግሞ በረሃ ባሉት ከሰው ተለይተው ጤዛ ልሰው ድንጋይ ተንተርሰው ጸባ አጋንንትን ድምፅ አራዊትን ታግሰው በሚኖሩ ባህታውያን አባቶች ይመሰጣሉ እና ሲያወሩ ይሰማል። አባ አቡናፍር ይሄ ነገር አዳመጠ። እንዴ እዚህ ገዳም ከሚጋደሉት በላይ ሌላ የሚጋደሉ ቅዱሳን አሉ እንዴ ብለው ጠየቃቸው። አዎ አሉ አላቸው። እነማን ናቸው?
ምንስ ይባላሉ? ባህታውያን። ምንድነው ልዩነታቸው ከኛ? እነሱ ፍጹም ዓለምን የናቁ እንዴ እኛም ዓለምን ንቀን የለ እንዴ አለ። እውነት ነው፣ ዓለምን ንቀዋል መነኮሳት። እኛም ዓለምን ንቀን የለ እንዴ? ምንድነው ታዲያ ልዩነታችን አላቸው። ልዩነትማ አለው አሉ። ልክ አባ ጳውሊ መንፈሳዊ ፊልም ላይ እንዳያችሁት አንድ ካህን አንድ መነኩሴ ካህን አንደኛውን ካህን ጥያቄ ሲጠይቅ እንዳዳመጣችሁት ማለት ነው። ልዩነትማ አለው። እንዴት? እኛ መነኮሳት ብንታመም እርስ በርስ እንረዳዳለን። አንዱ አንዱን ያስታምመዋል። አንዱ ቢራብ አንዱ ያበለዋል ከፍሎ። ብንታመም ልክ እንደዚሁ ብናዝን አንዱ ያረጋገዋል። ባህታውያን ግን ማንም ያረጋጋ ማንም የሆነ ችግር ቢገጥማቸው ከፈጣሪው በቀር ማንም ይደርስላቸው የለም። እኛ እርስ በርስ ድምጽ ራሱን አንዱ የአንዱን ድምጽ ሲሰማ ብቸኛ እንዳልሆነ በዚህ ተስፋ ይጽናናል። እነሱ ግን ማንም የላቸውም። ስለዚህ በዚህ ሁሉ ይበልጡናል። ፍጹም ዓለምን ያወግዛሉ። ለስጋቸው ጭራሽ አያስቡም። የሚያስብላቸው እግዚአብሔር ነው። ለምግባቸው አይጨነቁም፣ የሚጨነቅላቸው እግዚአብሔር ነው። ለልብሳቸው አይጨነቁም፣ የሚያለብሳቸው እግዚአብሔር ነው። ብቻ እነሱ ከዚህ ዓለም ኮምፕሊትሊ ራሳቸውን አርቀዋል ብለው ይነግሩታል። ስለዚህ እግዚአብሔርም ከመነኮሳት አስበልጦ ለእነርሱ ቅርብ ነው ብለው ይነግሩታል። እንዲህም አይነት ተጋድሎ አለ እንዴ ብሎ ልቡ ተቃጠለ። ማን አልኳቸው? አባ አቡናፍር ልቡ ተቃጠለ። ምክንያቱም እንዲህ አይነት ህይወት ፈልጎ ነበር ሲጀምር ገዳምም የገባው። ገዳም ሰዎች የሚገቡት ለምንድን ነው ሲባል ፍጹም ከእግዚአብሔር ጋር ህይወታቸውን ለማሳለፍ ነው። ፍጹም ከዚህ ዓለም ርቀው ከዚህ ዓለም ሐሳብ ርቀው የነፍሳቸውን ድነት እያሰቡ ስለ ኃጢአታቸው እያለቀሱ እንዲኖሩ ነው። በእርግጥ ይጠቅማል። ገዳም ከዚህ ዓለም የተሻለ ነው። ከገዳም ደግሞ ምናኔ እጅጉን የተሻለ ነው። መጠን አለው ዲግሪ። አሁን እዚች ዓለም ላይ እየኖርን ጽድቅ ስራ መስራት አንችልም? እንችላለን። ንገሩኝ። ይቻላል አይደለም? እንችላለን። ግን ለነፍስ ደግሞ የበለጠ ከዚች ዓለም የት ነው ማሰብ እያሰብን መኖር የሚበጀው ወይም ደግሞ የሚሻለው? ከገዳምና ከዓለም ገዳም ነው አይደለ? ገዳም ይሻላል። በመጠኑም ቢሆን ከዚህ ዓለም ገዳም ይሻላል። ከገዳም ደግሞ በረሃ ከሰው ተለይቶ ፍጹም ርቆ ዋሻ ውስጥ ገብቶ መጋደል፣ እሱ ደግሞ ሞር የተሻለ ነው። ግን ክብደት አለው። ገዳም ከመኖር በዓለም መኖር ይሻላል። በዓለም ስትኖር ቢያንስ አግብተ ወልደ ከብደ ምትበላውን ሁሉ አታጣም፣ ምትጠጣውን አታጣም፣ እረፍት አድርጋለህ። ብቻ ምቾት አለው በከተማ ወይም ደግሞ በዓለም መኖር ከገዳም ይልቅ ማለት ነው። ገዳም ከበረሃ ደግሞ ገዳም ይሻላል። በመጠኑ ቢሆን ምቾት አለው። ገዳም ደግሞ በመጠኑ ቢሆን ቢያንስ ዓለማውያን እየሄድን እንጠይቃቸዋለን አንጠይቃቸውም? ዓለማውያን ገዳም እየሄድን አንረዳቸውም? የሆነ ችግር ሲገጥማቸው ንገሩኝ እንጂ አንረዳቸውም? ባለን አቅም ተሳትፎ አናደርግም? ለዚህ ገዳም እያለን አስራት አናወጣም? በበረከት ስራ እንሳተፋለን አይደል? ስለዚህ በመጠኑ ቢሆን እርዳታ ታገኛለሁ ማለት ነው። በረኞችን እስኬት ማን ነው የሚያያቸው? እናገኛቸው ብለን ብንሄድ እንኳን እናገኛቸዋለን? አናገኛቸውም። እንደ ልብ አይገኙም። ይሄ ነው በቃ የበረሃ አባቶች ህይወት። በዚህ ነው ልቡ የተቃጠለው አባ አቡናፍር ስለ በረኞች ሲሰማ፣ የና አባ ጳውሊ ህይወት ማለት ነው። ስለ እነሱ ሲሰማ ልቡ ተቃጠለ። እንዲህም አይነት ህይወት አለ እንዴ? እኔ እንደዛ አይነት ህይወት ነው መኖር የምፈልገው ብሎ ማለት ነው። አያችሁ አይደል? ዓለምን የናቀ ሰው ወደ እግዚአብሔር መቅረብ ነው የሚፈልገው። ደግሞ ወደ እግዚአብሔር የምንቀርበው ዓለምን በራቅናት ልክ ነው። ወደ ዓለም በቀረብክ ልክ ከእግዚአብሔር እየራክ ነው የምትመጣው። ከእግዚአብሔር እየራክ ትመጣለህ። በዓለም ምቾት ውስጥ በተዘፈቁ ቁጥር ከዓለም ምቾት ራስን ማግለል ስትጀምር ነው ወደ ፈጣሪ ወደ እግዚአብሔር እየቀረብክ መምጣት የምትጀምረው። ከዓለም ራቅ ስንል ግን ከምቾት ማለት ነው፣ ከስጋ ተድላ ደስታ ራቅ ማለት ነው።
ለዛ ነው አባ እንጦንስ እና አባ መቃርስ ወዳጆቹ ከእባብ እንደምንሸሽ ከዓለምና ከኃጢአት እንሽሽ። እባብ አንድን ሰው ከነደፈ የተነደፈው ሰው በህይወት ሊኖር አይችልምና ብለው የተናገሩት ከዛ አንፃር ነው አባ እንጦንስ እና ከዚህ አንፃር ነው ወንድሞች። ስለዚህ አባ አቡናፍርም ይሄንን አስበው ከዛ ምንድነው ያደረገው? ልቡ ተቃጠለ፣ መንፈሳዊ ቅናት አደረበት። ከዛ በኋላ ወደ አምላኩ ሌሊት ተነስቶ ጸለየ። ጌታ ሆይ መንገዴን ምራኝ አለ። እኔ ካንተ ጋር ፍጹም የሆነ መንፈሳዊ ህይወት ነው መኖር የምፈልገው። ከዚህች ዓለም ምን አለኝና ምን ቀረኝ ብዬ ነው። ስለዚህ አምላኬ ሆይ እኔ በእንደዚህ አይነት ህይወት ለመኖር ፈልጓልና እባክህ መንገድን ምራኝ ብሎ ሌሊት ተነስቶ ጸለየ። ጉዞ ጀመረ። አያችሁ አይደል? ከዚህ የምንማረው አንድ ትምህርት አለ። የሆነ ነገር ለማድረግ ስናስብ ማንን መጠየቅ አለብን? እንዲረዳን ማንን መጠየቅ አለብን? ልዑል እግዚአብሔርን መጠየቅ አለብን። እሱ ካልረዳን ብንጀምርም አንዘልቅም። ምክንያቱም በእያንዳንዱ የህይወት እንቅስቃሴያችን የዲያብሎስ ተቃውሞ አለና። ዲያብሎስ አይተኛም። እኛ የሆነ ነገር ስናስብ ወይም ለመስራት ስንጀምር ከፊት እየቀደመ መንገዳችን ያበላሻል። ድካማችን ከንቱ ያደርጋል። ይህ የአጋንንት ሴራና ተንኮል ነው። ለዛ ነው ጌታ ሆይ በነገሮች ሁሉ እርዳኝ ማለት የሚያስፈልገን ማለት ነው። እና በሌሊት ተነስቶ ጸለየ፣ ጉዞ ጀመረ። ወደ በረሃ ከመግባቱ በፊት ግን አስቀድሞ በደንብ ተምሮ ነበር። ለምናኔ ህይወት ስለ ሁኔታው እንዴት ነው በረሃ የሚኖሩ አባቶች ረሃቡን የሚታገሱት፣ ጥማቱን የሚታገሱት፣ የዲያብሎስ ፈተና በግልጽ ሲመጣባቸው እንዴት መቋቋም እንዳለባቸው ሙሉ ኢንፎርሜሽን ይዞ ነው የገባው በረሃ። ከዚህ የምንማረው ወንድሞች ምንድነው ካላችሁኝ፣ በቂ ዝግጅት ማድረግ አለብን። ወደ መንፈሳዊ ህይወት ስንገባ እንዴት ዲያብሎስ እንደሚፈታተን እንዴት እንደሚያጠቃን ተጋድሏችንን ከተጋድሎ ህይወት ለማስወጣት ምን አይነት ጥረት እንደሚያደርግ ኢንፎርሜሽን ከሌለን በቀላሉ ለጠላት እጅ እንሰጣለን ወይም ተስፋ እንቆርጣለን። ብዙዎች የመናፍስትን የጥቃት ዓለም ባለማወቃቸው አውቀውም ለመጠንቀቅ ፈቃደኛ ባለመሆናቸው ትላንት የጀመሩት መንፈሳዊ ህይወት የጾም የጸሎትና የስግደት እድገት እንደዚሁም የጸጋ ለውጥ ሳይታዩበት የልምድና የግድ ህይወት ሆኖባቸው ዛሬም ባለበት ቦታ ላይ ቆሙ። በመንፈሳዊ ህይወታቸው ምንም አይነት ለውጥ የለም። የጠላትን ማንነት ሳያውቁ ከጠላት ጋር የሚደረግ ውጊያ ስጋት፣ ሽንፈትና ውድቀት የበዛበት ነው። የአጋንንትን የውጊያና የፈተና ጥበብ ሳያውቁ የሚኖሩት የክርስትና ህይወት ስህተት፣ ተስፋ መቁረጥ፣ ውድቀት የበዛበት ህይወት ነው። ስለዚህ ወንድሞች አስቀድመን በመንፈሳዊ ህይወት ስንኖር ምን እንደሚያጋጥመን ብዙ ኢንፎርሜሽን ልናገኝ በተለይ ከቅዱሳን ህይወት ልምድ ልንወስድ ይገባል። ይሄንን ልምዳቸው የምናገኘው ደግሞ ገድላትን በማንበብ ነው። ቅዱሳን እንዴት የአጋንንትን ፈተና እንደተቃወሙ፣ አጋንንት በጸሎት ሰዓት ሲያሳንፋቸው እንዴት እንዳሸነፉ፣ በስግደት ሰዓት ሲያዳክማቸው እንዴት እንዳሸነፉት፣ በተለያየ ፈተና መልኩን እየቀያየረ ሲያመጣባቸው እንዴት እንዳሸነፉት የውጊያ ልምድ የምንወስደው የምንቀስመው እነኚህ ቅዱሳን ገድላትን በማንበብ ልምድ ካላቸው ቅዱሳን አባቶቻችን በመማር ነው። እና አንድ ተግባራዊ ማድረግ ያለብን ከዚህ ስንክሳር የምንማረው ይሄንን ነው። ታዲያ ቅዱስ ወደ በረሃ ገባ። ለስንት ዓመት ኖረን የሚለው ስንክሳሩ ላይ እንደሰማችሁት በረሃ ስንት ዓመት ኖረን? 60 ዓመት ሙሉ ኖረን። ቃሎት ያሰማልን። 60 ዓመት ሙሉ አንዲት የሰሌን ዛፍ ፍሬ ያፈራች ለወር የሚበቃው ለዓመት የሚበቃ 12 ዘለላ ታፈራለታለች ፍሬ። ታዲያ በየወሩ አንዳንድ ፍሬ ይመገባል። አስባችሁታል? ተጋድሎ አንዳንድ ፍሬ ብቻ ይመገባል። እግዚአብሔር ምንጭ ውሃ አዘጋጅቶለት ነበረ የሚጠጣው ማለት ነው። አያችሁ አይደል? ስለ ነፍሳችሁ በምትበሉትና በምትጠጡት አትጨነቁ፣ ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ይህ ሁሉ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃልና የሚል ቃል መጽሐፍ ቅዱስ ላይ
ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ምዕራፍ 6 ቁጥር 25 ላይ እና ተመልከቱ እኛ ፈጣሪን ደስ የሚያሰኝ ስራ ለመስራት ስንጋደል እግዚአብሔር አምላክ ደግሞ ስለኛ እንደሚያስብ የሚያስፈልገንን ነገር እንደሚያሟላልን አንድ የምንማረው ትምህርት ከዚህ ስንክሳር ይሄንን ነው ማለት ነው። ስለ ቅዱስ አባ አቡናፍር ደግሞ የተናገረው አባ በፍኑትዮስ የሚባል ታላቅ ቅዱስ ሰው ነው። ይሄም ቅዱስ እንግዲህ በበረሃ ለመኖር አስቦ ወደዚች በረሃ አባ አቡናፍር ወዳለበት ቦታ መጣ። ከዛ መጋደል ጀመረ። ለዘመናት ለተወሰነ ጊዜ ቆየ። ከዛ የእግዚአብሔር ፈቃድ ሲሆን አባ አቡናፍር ተገለጠለት። ከብዙ ጊዜ በኋላ ተመልከቱ አባ በፍኑትዮስ ተጋድሎ ነው አባ አቡናፍርን ለማየት የቻለው። አያችሁ አይደል ወንድሞች፣ የተቀደሰ ነገር ለማግኘት በጾም በጸሎት በስግደት መትጋት ያስፈልጋል። አባ አቡናፍር እዛ ቦታ ባይጋደል ኖሮ ለተወሰነ ጊዜ አባ አቡናፍርን ያየው ነበር? ንገሩኝ እስቲ። ያየው ነበር? አያየውም አይደል? አይሰማም እንዴ ድምጼ? ይሰማል። አባ አቡናፍርን አይመለከትም ነበር አባ በፍኑትዮስ። አባ በፍኑትዮስ አባ አቡናፍርን ሊመለከት የቻለው እዛ ቦታ ላይ በመጋደሉ ነው። አያችሁ አይደል? ቅዱሳንን ለማግኘት ጻድቃን ሰማዕታትን ብሎም ተወዳጇ እናታችን እመብርሃንን አልፎ ተርፎ ቸሩ መድኃኔዓለምን ለማግኘት ምን ማድረግ ያስፈልጋል? አስቀድሞ ምን ማድረግ ያስፈልጋል? መጋደል ያስፈልጋል። በጾም በጸሎት በስግደት መትጋት ያስፈልጋል። ያለ መከራ ያለ ፈተና የእግዚአብሔር ጸጋ አትገኝም። ሁሉም ነገር በተጋድሎ ነው። ስትተጋ ነው። በጸሎት በስግደት ስትሰነብት ነው። በመንፈሳዊ ውስጥ ስትጸና ስትሰነብት ነው እንጂ ዝም ብሎ ምንም የሚገለጥ ነገር የለም። ዛሬውኑ መንፈሳዊ ውስጥ ስለጀመር ምንም የሚገለጥልህ ነገር ወይም የምታገኘው ለውጥ የለም። ስትጸና ጊዜያት ስታስቆጥር ነው በተጋድሎ ህይወት። ሳታስቆጥር ግን ጠብ የሚል ነገር የለም። እና አንድ የምንማረው ትምህርት ይሄ ነው ከአባ አቡናፍር ህይወት። አባ በፍኑትዮስ ለተወሰነ ጊዜያት ተጋደለ፣ አባ አቡናፍር ተገለጠለት። ይህንን ቅዱስ ለመቅበር ከዚህ ቅዱስ ቡራኬ ለማግኘት ታደለ ማለት ነው። እና አባ በፍኑትዮስ እዛ ለመጋደል ፈልጎ ነበረ። ግን አባ አቡናፍር ካረፈ በኋላ ምንጩ ደረቀ፣ የሰሌኗ ዛፍም ወደቀች። ይሄ የእግዚአብሔር ፈቃድ ስለሆነ ነው። አንድም አባ በፍኑትዮስ ሄዶ ስለ ቅዱሳን ተጋድሎ ወደ ዓለም ሄዶ እንዲመሰክር ነው። ለምን አባ በፍኑትዮስ ቢመሰክር የቅዱሳን ዋጋ ተጋድሎ እግዚአብሔር እንደማሳጣበት ያውቃል። ስለሚያውቅ እኮ ነው። አያችሁ አይደል ወንድሞች? እንደ ቅዱሳን እንኳን መጋደል ባንችል ምን ማድረግ አለብን? ንገሩኝ። ምን ማድረግ አለብን? እንደ ቅዱሳን መጋደል እንኳን ባንችል ስለነሱ መመስከር አለብን አይደል? ስለነሱ መመስከር። ገድልን ያነበበ ገድልን የሰማ ያሰማ የሚል ቃል ኪዳን አላቸው የላቸውም? ቅዱሳን ንገሩኝ። አላቸው አይደል? ይሄን ብናደርግ እግዚአብሔር አምላክ የነሱን በረከት የማይሰጠን ምንም ምክንያት የለም። ነብይን በነብይ ስም የሚቀበል ጻድቁን በጻድቁ ስም የሚቀበል የጻድቁን ዋጋ ያገኛል ያለ አምላክ እኮ ነው። ስለዚህ ስለነሱ ተጋድሎ ለዓለም ብንመሰክር፣ በእነሱ ስም የተራበውን ብናበላ፣ የተጠማውን ብናጠጣ፣ መታሰባቸውን ብናደርግ፣ እመኑኝ ወንድሞቼ እግዚአብሔር አምላክ የነሱን ዋጋ ይሰጠናል። የነሱን ዋጋና በረከት ይሰጠናል። ስለዚህ ከቅዱስ አባ በፍኑትዮስ ህይወት የምንማረው አንዱ ይሄ ነው። የቅዱሳንን ዋጋ እንድናገኝ ስለ ቅዱሳን መመስከር ማለት ነው። የእግዚአብሔር ፈቃድ ስለሆነ ነው ያ የተከሰተው። እዛ አባ በፍኑትዮስም የእግዚአብሔር ፈቃድ መሆኑን ተረድቶ ወደ ዓለም ወጥቶ ስለ ቅዱሳን ተጋድሎ በበረሃ ስለተጋደሉ ቅዱሳን መመስከር ጀመረ። የቅዱሳን ተጋድሎ ለዓለም መናገር አንደኛ ከቅዱሳኑ በረከት ያሰጣል። ሁለተኛ ደግሞ የዓለም ሰዎች የቅዱሳን ህይወት እየተመለከቱ እነሱም ለተጋድሎ ራሳቸውን ያድሳሉ፣ ያዘጋጃሉ፣ ይበረታታሉ። ተስፋ የቆረጠው ተስፋው ይለመልማል። ተስፋው ይለመልማል። በተለይ እህት ወንድሞች ተስፋ ለቆረጠ ሰው እስቲ የቅዱሳንን ተጋድሎ አውጉት፣ ስለ ቅዱሳን ተጋድሎ ንገሩት። በእውነት ጉልበቱ ይለመልማል። ለስግደት ሰንፎ የነበረውን ሰው እስቲ በስግደት ትልቅ በረከት ስላገኙት ቅዱሳን ንገሩት። በጸሎት ሰንፎ የነበረውን ሰው በጸሎት
የተጋደሉት ቅዱስ ንገሩት እስቲ የእነ አቡነ ማርያምን የእነ አቡነ ገብረ መንፈስ ቅዱስ ታሪክ ንገሩት። የእነ ቅድስት ኢዮጵራክሲያን ታሪክ ንገሩት። የእነ ቅድስት ክርስቶስ ሰምራን የእውነት ይበረታል እና ስለሚያበረታን እኛ እግዚአብሔር አንድም የቅዱሳን ተጋድሎ ለዓለም እንዲናገር የሚፈልግበት ምክንያት ምንድነው? እነሱን እየተመለከተ እኛ እንድንበረታለት ነው። እነሱ ለኛ ፋናዎቻችን ናቸው፣ ማብራቶቻችን ናቸው፣ የተግባር ምሳሌዎቻችን፣ አርአያዎቻችን ናቸው። ስለዚህ ሁሌም ቢሆን ቤተክርስቲያን ዕለት የቅዱሳን ዜና ተጋድሎ የምትነግረን ለዛ ነው። ከዓመት እስከ ዓመት ቤተክርስቲያን ስንክሳር ይነበባል ከኪዳን በኋላ። ለምን? ምዕመናን እነሱን እያዩ በመንፈሳዊ ሕይወታቸው እንዲበረቱ ነው፣ እንዳይዘናጉ ነው። ለምን ይመስላችኋል? ስለ መቅደላዊት ማርያም ጌታ ኢየሱስ ክርስቶስ በወንጌል ላይ እንደተጻፈው እውነት እቺ መቅደላዊት ማርያም ያደረገችው ነገር ወንጌል በተሰበካችሁበት ቦታ ውስጥ ስለሷ ተናግሯል። ለምን ይመስላችኋል? ጌታ ቸር መሆኑን እንዲታወቅ እኮ ነው። መቅደላዊት ማርያምን ይቅር ያለ አምላክ እኛንም ይቅርልናል ብለን እንድንጽናና እኮ ነው። አሁን መቅደላዊት ማርያም እድሜ ልኳን በምንድን ነው የኖረችው? ንገሩኝ እስቲ። በምን ህይወት ነው የኖረችው? ምን አይነት ኃጢአት ተሰራ ነበር? በዝሙት ስራ። ስለዚህ በዝሙት ሲኖር የነበረ ሰው ምናልባት ጌታ ይምረኛውን ብሎ ቢጠራጠር ይምረካል እንዴ? መቅደላዊት ማርያምን አታውቃትም እንዴ? በወንጌል ላይ የተጻፈችዋ እሷ ስንት ኃይለኛ ዘማዊ ነበረች፣ ጌታ እንዴት ቸር ይቅር እንዳላት እያልን ስለሷ ታሪክ ስንናገር ሰዎች ይጽናናሉ፣ ይበረታታሉ ማለት ነው። እና የቅዱሳን ተጋድሎ አንድም ሰው ተስፋ እንዳይቆርጥ እግዚአብሔር ምን ያክል መሐሪ ሩሩ አምላክ እንደሆነ በተግባር የሚማርባቸው የፋናዎቻችን ናቸው። እና ምን ጊዜም ቢሆን ወንድሞች ስለ ቅዱሳን ተጋድሎ በተለይ ስናስተምር፣ ሰውን ስንመክር፣ ስናጽናና፣ ስናበረታ ስለ ቅዱሳን ተጋድሎ ቅዱሳን ስላደረጉት ተአምራት እያነሳን ሰውን ማስተማርና መምከር እንዳለብን ነው ከዚህ ስንክሳር ሕይወት ምንማረው ማለት ነው። በእውነት በዚህ መልኩ ያስተማረን የመከረን አምላካችን ሁሉ እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ቸሩ መድኃኔዓለም ከቅዱስ አባ አቡናፍር ከቅዱስ አባ በፍንትዮስ በዛሬቱ ቀንም በነገው ቀንም ታስበው ከሚውሉ ቅዱሳን ሁሉ ረድኤታቸውን በረከታቸውን ያሳትፈን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃልዎት ያሰማልን። አሜን። ቃልዎት ያሰማልን።